ጀማው ከፍቅርና ከሊቨርፑል ማለት ከፍቅርና ከገዛ እኔ ፍቅር ብያለሁ። ዋው 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 ዋው! ምን አይነት ደስ የሚል ውጤት! የምር ባለቀ ሰዓት ማሸነፍ ምን ያክል ደስ እንደሚል አንተ የምታውቀው የሊቨርፑል ደጋፊ ስትሆን ብቻ ነው። ዋው ምን አይነት ጨዋታን ያየ ነው! ምን አይነት ጨዋታን ያየ ነው! አሁን አርነ ስሎት አውት ተፋፍሞ ቀጥሏል። አሁን ዣቪ አሎንሶ ማለት ነው የሊቨርፑል በር ጫፍ ላይ ቆሟል። ይህንን መላጣ ማለት ነው በጥፊ እያልክ ከአንፊልድ ታባረዋለህ ማለት ነው። የሞተ አሰልጣኝ በቃ ምን አይነት አሰላለፍ ይዞ መግባት እንዳለበት አያቅ። ማንጠሩ ፐርፎርማንስ ላይ እንዳለ አያቅ። የበኩር ልጁ ይመስል ማለት ነው። ማነው ስሙ ኮዲያክፖ የሚባሉ እንደ ደብ ተጫዋች አስገብቶ አይታችኋል። ጉማ ምን አይነት በርንሞዝ ነው ያየ ነው! ምን አይነት በርንሞዝ ነው ያየ ነው! አርነ ስሎት አውት በቃ ጀሞ ዛሬ በርንሞዝ በሚለው ጠርቶን ደበቅ አርጎን ለጠፍ ቂጣችን እስከሚሰፋ ለጠፍ አርጎ መጣ ዛሬ ጀሞ የሶቦስሌይ ድንቅ ብቃት ሳናጣጥም በርንሞዝ ለጥፈን የሚገርም ቅጣት ምንት አይሶቦስሌይ እዛች ቦታ ላይ ብቻ የሆነች ሚስቴክ ፈልግ ብቻ የሆነች ሚስቴክ ሶቦስሌይ አለ ጎኑ አለቀ። በኤንዶን ሊያራጉጥ ነው ጀሞ በ20 ሚሊዮን ማርክ ጉይን አተን አሁን በኤንዶ ጀዝባ ሽማግሌ ነው። ዛሬ ፖዚሽን አያያዙ ጥሩ አልነበረም። ቫንዴክ በጣም የቀሽም ስራ ዛሬ እኔ የመጣሁት እውቀትን ደግፌ ገንዘብን ነቀፌ ልከራከር ነው። በቃ አሮጌቷ ገንዘብ 3 ነጥብ አይገዛም። በቃ ወደድሽም ጠላሽ ደግሞ ሳላና ቫንዴክ ኤክስፔርት ናቸው ደርሷል። በቃ ሌጀንድ ናቸው ግን ቃረዲዋል። ምንም ማድረግ አይቻልም። ሶቦት ይችላል ግን አንዱ ብቻውን አያጨበጭበማ። ምንም ማድረግ አይቻልም። መልካም የመቃጠል ዘመን ይሁንልው። ገንዘብ ደስታን እንደሚገዛ አምናለሁ። ሊቨርፑል ቤት ግን ሀዘን ነው የገዛው። ቦርንሞዞች በመጀመሪያው አጋማሽ በቴፕ ቆንጆ ጦመ ዜማ ከፍተው እየተወዛወዙ ነበር። ግን ዚቦዝሊያ ድንቅ ቅጣት ምት አስቆጥሮ በቴፑ ቆንጆ ጦመ ዜማ ከፍተው ሲወዛወዙ የነበሩት ቦርንሞዞች ቴፓቸው መነፋነፍ ጀመረ። ይሁን እንጂ አድሊ 94ኛው ደቂቃ ላይ ሲነፋነፍ የነበረውን ቴፕ ካሴቱን አውጥቶ አጠንጥኖ መታ አድርጎ ከቶት አቁመውት የነበረውን ቆንጆ ጦመ ዜማ ከፍተው ከድፍን የቦርንሞዝ ደጋፊዎች ጋር አብሮ መወዛወዝ ጀመረ። አርኔ ስሎት ዩዝድ ኮች፣ ቨርጂል ቫንዳይክ እና ሞሳላ ዩዝድ ፕሌየር ሊቨርፑልን ዋጋ እያስከፈሉ ያሉ ሰዎች ናቸው። ለማንኛውም ሊቨርፑል በቦርንሞዝ 3-2 በሆነ ውጤት ተሸንፏል። ይሄን አሰልጣኝ ማለት ነው ዛሬ እንዲያድር ራሱ አልፈልግም። ነገ በቀጥታ ኬሮት ማተፋካ እኔ እስክሪብቶና ወረቀት ስጡኝ፣ በደንብ አድርጌ ሊቨርፑል ኮች አደርጋለሁ። መቤቴን አመት ውስጥ ያልቅ ነው በደንብ ኮች አደርጋለሁ። ከዚህ እኔ ይሻላል። አስወጡልኝ። እኔ አቮካዶ ሻጭ አስወጡልኝ ይመሻ አብሶሉት ሲኒማ ማለት ነው። እንደ ሊቨርፑል እኔ 2006 እንደው እንደ ቲም ነው የወረደው። ቲሞች በቃ በጣም ከብዶታል፣ ነገሮች እንዳለ ክብድ ብሎታል። እስሎት ግን እኔ ድድብ እያለ መጥቷል ሰውየው። በቃ ፍሪፖንግ መውጣት የሌለበትን ያስወጣል። እሺ አሁንማ ጭራሽ ኮናቴም የለም ለቅሶ ላይ ነው። እንዴት ነው ምዘልቂያት ነው? ቫንዳይክ በጣም በቃ ሚስቴክ እየበዛ በመጣል በጣም እየወረደ ነው። ሳላ ማለት ነው እንደው አንድ ነገር እንዳይለፈልፍ ከዚህ በኋላ ልጁ ብሶበታል። ከአፍሪካ ዋንጫ በኋላ ብሶበታል። ጭራሽ ለፈልፍ ቤንች ቁጭ አድርጎ ደሞዙን ቢበላ ነው የሚቀለው አሁን ላይ እንዴ። አንዴ ኒኪቲኪን ቋሚ ማያደርገው ነው ግራ ይገባኝ። ቫይታሊቲ ላይ ጠርቶን ያገኘችው ወይኔ። በርንሞዝ ግን በቃ እንደ ቲም አንድ በቃ ያለው ስቦዝ ላይ ብቻ ነው። ገና ቅጣት መጥቷል ሲያገኘው ነው እንደሚያስቆጥር የታወቀበት። ውርድ እኮ ነው ያለው ቲሙ እንዴ። አሁን ዩናይትድ ይመጣልሻል ደግሞ ነገ ካሸነፈ። ወይኔ ሊቨርፑል ዘንድሮ ምንድነው የሚሻለሽ ነው ጥያቄው እኮ አሁን። ምን አይነት ጨዋታ ነው ሀቢቢ? ያ አላህ ባልሸባው በቃ በደባ አላ ሶቦዝ ላይ ያበደ ጽድት ያለ ቅጣትም ታስቆጠረ ማለት ነው። ጭራሽ ያሸንፋሉ ብዬ ነበር። አሁን 95ኛው ደቂቃ እኮ ነው። በአላ ካምባክ ሰራ ሲባል ሸባው ማለት ነው። ካምባክ ተሰራ ማለት ነው።
ዋው ብቻ በጣም ጸዴ ጨዋታ ማለት ነው። አቻ ይገባችሁ ነበር ለልፋታችሁ፣ ግን አልተቻለም። ሼባው ዋው ብቻ በጣም ጸዴ ጨዋታ ነበር። ኧረ እባክሽ ምጣ እንደው እንሰርተን እንብላበት። ኧረ ዝም በይ። ኧረ ጋይስ ተቃጠልን። ኧረ በመድኃኔዓለም የነገው ሰንበት እንዲሁ አርነ ስሎትን በተኛበት እንዲሁ ውሃ ያርግልን በመድኃኔዓለም። ምን አይነት የገማ ኧረ ምን አይነት አሰልጣኝ ያለን አንተ። ኧረ በፈጠረ ሞሳላ ኬረርህ በቅጧል። በቃ ጋክቦና ሞሳላ ባካችሁ ውጡልን ሊቨርፑልን። ሁጎ ኤኪቲክን አስቀምጦ ይገባል። አንተ ተለጠለጥነ ሶስት። ኧረ በመድኃኔዓለም ኧረ እኔ እኮ የሚያሳዝኑኝ እነ ፍሎሪያን ቨርትዝ እነ ሶቦዝላይ ቫን ዳይክ እነዚያ መከራ አይተው አሰልጣኙ እኮ ገደል ሊከተን የመጣ ምን አይነት አሰልጣኝ የበከተ አሰልጣኝ ያለን ያራዳ ልጆች። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ተረገም የተባለ የሊቨርፑል ደጋፊ እግዚአብሔር ምስክሬን አትታደል። በቃ ሰንበት በሙሉ አሪፍ አይሆንልህ ስትቃጠል ክረም የተባለ የሊቨርፑል ደጋፊ ነህ። መብርሃን ምስክሬን በነገይቱ ቀን እኔ አርነ ስሎትን ወጧል የሚል ዜና ካልሰማሁ ምንም ሻምፒየንስ ሊግ ተስፋለን የለንም። ሚካኤልን በዚህ እበት ሆነ አሰልጣኝ። ለማንኛውም ነገ እንደ ድንገት ከተሸነፍን እንኳን ጋይስ እንደ ድንገት እንሸነፋለን አላልኩም። ከተሸነፍን እንኳን ዛሬ እንደምትመለከቱ ሊቨርፑል ተሸንፏል። ከነሱ ጋር ደግሞ ዘንድሮ በወንድማማችነት አብረን ነው እያሸነፍ ተነጋግረን ነው እየሄድን ያለ ነው እና ሊቨርፑል ተሸንፏል። ሶ ነገ ለአርሰናል ልንለቅለት እንችላለን። ያንን ለማለት ነው የመጣሁት፣ ቀድሜ ለማሳወቅ ነው። እንደው ከተሸነፍን ሊቨርፑል ስለተሸነፈ ነው አብረን መሄድ ስለሚመቸን ነው። ለዛ ነው ያለ ማለት ነው የመጣሁት። ይመቻችሁ። ሼባው ወረዳሉ። እኔ ደስ ብሎኛል። እርሶስ ደስ አላሎትም? የዛኔ እኔ አቻ ከቦርንሞዝ ጋር ስወጣ አላግጠሽ ነበርና ሽንፈቱስ እንዴት ነው እስኪ ንገሩኝ። በጣም አብልታችሁ ነበር። 94 ላይ ደግሞ ገብቶ መሸነፋችሁ ማለት በጣም ቅጥል እንደሚያደርጋችሁ አውቃለሁ እና ምንም ማድረግ አይቻልም። ተደገመ። ያራዳ ልጆች እውር ቢሸፍት እስከ ጓሮ ነው። ዛሬም በሚገርም ሁኔታ ማለት ነው፣ ምንም ጥያቄ የለውም። ማርሴይን ቢያሸንፉም በፕሪሚየር ሊጉ ግን አሁንም አሰልጣኝ አርኒ ስሎት ድል ሊቀናቸው አልቻለም ነበር። እንደውም ያለፉትን ጨዋታዎች በአቻ ውጤት ነበረ ሲያጠናቅቁ የነበሩት። አሁን ደግሞ ሽንፈትን ነው የተከናነቡት። ባለቀ ሰዓት ላይ አርሊ ባስቆጠረው ጎል 3 ነጥባቸውን ተነጥቋል ማለት ነው። ቀሪ ቡድኖች የሚያሸንፉ ከሆነ ከ4ኛ ወደ 9ኛ የሚወርድ ይሆናል ማለት ነው። የአምናው ሻምፒዮኖቹ ዘንድሮ ለቶፕ 4 ሁሉ የሚሆኑ አልሆን ብለዋል ማለት ነው። ያራዳ ልጆች በሚያስገርም ሁኔታ አሰልጣኝ አርኒ ስሎት የዶሚኒክ ሰቦዝላይን እጅግ በጣም አስገራሚ አቋም እየደበቁበት ያሉ አሰልጣኝ ሆኖ ተገኝቷል በአሁን ሰዓት ላይ ማለት ነው። አሁን የአሰልጣኝ አርኒ ስሎት ቤት በር መንኳኳት በእጅጉኑ የሚጀምር ይመስለኛል ማለት ነው። ምናልባት አናውቅም፣ አዲስ ዜና ልንሰማ የምንችልባቸው ጊዜያቶች በጣም እየቀረቡ እየመጡ ያሉ ይመስለኛል። እስቲ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የፕላስ ምልክቱ የእናንተ ነች። ሼር ኮፕሊንግ ምንድን ነው? እኔ እኮ ለእናንተ ስቋጥር ነበር፣ ምክንያቱም እኛም ነገ ካሸነፍን ወደ ቶፕ 4 እንመጣለን እና እንድታሸንፉ በጣም ፈልጌ ነበር። ለእናንተ ስቋጥር ነበር እኮ። እሺ በሶቦዝ ላይ ጎል ተደመመን ሳንጨርስ ማለት ነው። እንዴት በዚህ ደቂቃ ጎል ያገባሉ እነዚህ የተረገሙ ማለት? እንዴት በዚህ ሰዓት ጎል ታገባላችሁ? ስለ አሁን የሶቦዝ ላይ ጎል እኮ እሺ ሊቪ ደግሞ ይህን ጨዋታ ያሸንፋል ብዬ ነበር እኮ። አሁን እኛም ነገ ከተጫወትና ካሸነፍን ፓላስን ቶፕ 4 ልንገባ እኮ። እንዴት ትሸነፋላችሁ? እንዴት? የእናንተ ጥፋት አይደለም። እግር ኳስ ላይ ሀፕል ያደርግ። በርንማውዝ ደግሞ ሰይጣን ነው፣ ያለ ሴሜኒዮም ሰይጣን ነው እሱ። ምን ማድረግ ይቻላል? ምን እናድርግ? ለምን አያስወጣውም? በቃ ቀልድ ነው ያስወጡት። በቃ አርነ ስሎት የሚባል ሰውዬ በቃ ይውጣልን። ምንም ቫን ዳይክ ያን ያመልጠዋል፣ ያልፈዋል። ያኳስ እንደ ቡድን እንዲ ስቦዝ ላይ በየቅጣት ምቱ እያገባ እሱ እንዴት እንደሚያስጠሉ ሁሉም አስወጡት።
አስወጡት፣ ስሎትን አስወጡት። በቃ ምንም ቁም ነገረኛ ቲም አይደለንም። ይሄን ካላስወጣ ነው ይሄን አሰልጣኝ ምንም ለምንም ነገር የምንወዳደር ቲም አይደለንም። ምንም አይደለንም። ይሄ መላጣ እያለ ምንም ነገር አናደርግም። በቃ ምንም። አሁን ይሄ ቡድን ነው እንደው ከኔ ጋር ቶፕ 4 የሚፎካከረው? ከዚህ ጋር ነው ቶፕ 4 የምታፎካክሩኝ? በብዙ ማይል ርቋለሁ። እኔ ምንም ትንሽ ጊዜ ጠብቁኝ። በብዙ ማይል ርቆ ይሄዳሉ ይሄን ቡድን። ይሄ ጭራሽ ከኔ ጋር በቶፕ 4 ሊፎካከር የሚገባው ቡድን አይደል። አሸነፉ ነበር እኮ ግን ምንድን ነው የተፈጠረው? ባለቀ ሰዓት ምንድን ነው ይቻላል እንዴ? አረ ተገቢያ ሜዳውን ባንድ ነገር አሁን ሲሪየስ ማለት ሊቨርፑል ተሸንፎ ራሱ ሶቦስ ላይ ሊመሰገን ይገባል። ዘንድሮ ምንድን ነው ይሄ ልጅ ግን እግዚአብሔርን ይኸው ዛሬ ራሱ አንድ ጎል አንድ አሲስት ማለት ነው። ለዚህ ልጅ ሲባል ግን ማሸነፍ ነበረባቸው። ግን አይዟችሁ ገብተተኛውን እያንዳንድ ምረሺማ ገብተተኛው ውሻ የሆነ ማናጀር ነው ያለን። ውሻ ደደብ ነው። ምንም ለጎል ለነጥብ ባለቀ ሰዓት መታገል ነበረባቸው ወይ ልጆቹ። ምን አይነት ብሽቂጥቅጥ ያለ ስራ እንደሚሰራ እኮ የኛ ታክቲከኛ የኛ ምሁር በቃ አንተ ጨዋታ ቀልብሰ ምናምን ዋው ልታስብለን ነው አላማ አይደለ? ከዛ በቃ የሚገርም ቅያሬ ቀይሮ እንጉሞሃንና ኤኬቲኬን አስገብቶ ምናምን የሚገርም ቅያሬ ሮበርትሰንን አስገባ። የሚገርም ቅያሬ አረገ። ከዛ እንድናሸንፍ ልታረገን መጀመሪያ ለምን እንደዛ አላረግ? ተቃጠል ያቃጥለ ውሻ። ሊቨርፑል በበርንማውዝ 3-2 ልጥፍ ተደረገች። የሊቨርፑል መሸነፍ አይደለም እየገረመኝ ያለው አሁን አንዱ ነፍጫ ላይ ማንቸስተር ደጋፊ ይመጣና ምን ይላችኋል መሰላችሁ? ነገ እኛ አርሰናልን እናሸንፍና ወደ ቶፕ 4 እንገባለን ብሎ የሚያስብ ነፈጨልም ይኖራል። ለማንኛውም ሊቨርፑል የዛሬ ዓመት ዋንጫ የነጠቀኝ ቲም አንተ ነህ። ወይኔ ጉዳት ነው የነጠቀኝ አንተ ሳትሆን። ይኸው አስተያየን። ለማንኛውም ሼባው የትም አትደርስም። ሻምፒየንስ ሊግ መግባትን ሁላ ያጠራጥረኛል። አላቅም። አዝናለሁ ብቻ ለና